ሌላው ደግሞ ታገቢያለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ። ጆሮዬ ነው። እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፏል። ግን ለዚህ ጉዳይ ነፍሴን እስከመስጠት ድረስ ደርሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት እስቲ። ልጅቷ እንደሆነች አልመጣም ብላ በቴክስት ተናግራለች። እስከምትመጣ መጠበቅ ነው። የምን ያዙ ልቀቁኝ ማለት ነው? እንዴት ሆነሽ እኮ ብዬ ላይሽ ነው የመጣሁሽ። ምን ላግዝሽ? ምንም ታግዜ ነገር የለም፣ እየጨረስኩ ነው። ያው ጋብቻውን እኔም ሙሉ በሙሉ ተቀብያለሁ። እርስዎ ባሉት ቀን ሁሉም ነገር ይሆናል። እኔ እናንተ እንደዚህ በቀላሉ አንለያይም። በጋብቻው ደግሞ እንደተስማማሽ ሰምቻለሁ። መቼ የሚሆን ነገር አለም? እሺ መቼም። ስለዚህ ስነ ስርዓትሽን ይዘሽ አርፈሽ ተቀመጭ። እንዴ ነብዩ፣ ስለ ጋብቻው አውቃል እንዴ? እኔ እኮ አንለያይም ወይ ብዬ ስልክ በጓደኝነት እንጂ በሌላ ነገር አስቤ አይደለም። መቼም በዚህ ሰዓት ሰርግ ምናምን እያለን የተጨመላለቀ ነገር ውስጥ አንገባም አይደል? እንዴት ማለት? ልጄን በክብር ሽማግሌ ልኮ አይደለም እንደሚያገቧት? አቶ መስፍን ምን ነክቷቸው ነው ሰዎች? እንዴ ይቻላል እንደዚህ? እንዴ እኔ በጣም ነው ያበሳጨኝ። ከምሬ ነው የምላችሁ። እንዴ ጽጌሬዳን የምታክል እንቦቅቅላ ልጅ ለዚህ የሚያክል ቅንድቡ ከፍ ላለ ሰውዬ እንዴ በለው። እሺ አንተስ ጭንቅላት የለህም እንበል። እሺ አንተ የሆነ ነገር ዳፍኖሃል እንበልና እናስብ። ማለቴ አቶ መስፍንን ነው። እኔ የገረመኝ የዘርፌ የጽጌሬዳ እናት ምን ነው ማሚ ምን ነው አሳድገው ለጅብ ራይ ነውር ነው እንዴ? እንዴት ቢያስቡ ነው እንዴ? እናት እንደዚህ ነች እንዴ ጋይስ? ረበስማ ነው የምር በጣም ነው ያበሳጨኝ። ይኸውላችሁ ለምን እንደተበሳጨው ልንገራችሁ። አቅም ስላጡ ምናምን ልትሉ ትችላላችሁ። ግን ጽጌሬዳ ትልቅ ልጅ ነች። እንደገና የራሷን ወጪ ለመሸፈን ስትል ስራ ጀምራለች። እየሰራች መማር ትችላለች። ኦልሬዲ ለእናቷም ደርሳላታለች። ለዚህ ጉዳይ ብቻ ተብሎ ይህን ሽማግሌ 1 ቀን 2 ቀን እንዲያበቀለ ለምን 10 ቀን እንዲያበቀለ ሰውዬ ማግባት ፈጽሞ ነው የማይሆን። በስመ አይመስጥም እንዴ? ይኸውላችሁ አንድ ነገር ቢፈጠር ወይም ደግሞ አንድ ሂስትሪ ቢጨመርበት ጥሩ ነበረ። ለምሳሌ የጽጌሬዳ ታናሽ ወንድም ወይም እህት ብትኖራትና በጸና ታማ እሷን ለማሳከም ገንዘብ አጥተው እንደዚህ አይነት ነገር ውስጥ ቢገቡ ወይም ደግሞ እናቷ ጽጌሬዳ እንደዚህ አይነት ነገር ውስጥ ለማስገባት ብትሞክር ያስኬዳል። ያስኬዳል። የአንድ ሕፃን ልጅ ነፍስ ለመታደግ ብዙ ነገር ውስጥ ትገባላት። ናሌን ያዞረኝ ወይኔ በላቸው። ኧረ ቆይ ተበሳጨው። እንዴት ናችሁ? ደህና ናችሁ? ውድ ጽጌሬዳ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ጽጌሬዳ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽጌሬዳ በባለፈው ክፍል ያልጠበቅነው ነገር ነው። እሷ ራሱ እኮ ጆሮዬ ነው አለች። ኧረ በህልሜም ያስብላል። ጆሮዬ ብቻ ሳይሆን ጆሮዬ ነው ካለች በኋላ ወይስ በህልሜ ነው ማለት ነበረባት። ኧረ ብዙ ነገር ነው የሚያስወራው። እንዲህ ታገቢያለሽ? እኔ ራሱ አሁን እናቴ መጣ ታገባለህ ብትለኝ ኧረ በስመ አብ ጦርነት ነው የሚፈጠረው። ምን ሆናችሁ ነው እንዴ? ይኸውላችሁ ብዙ ጊዜ ስናስበው ማለት ነው ለሴቶች ኖርማል ይመስለናል። ብዙ ጊዜ በቃ ማለት አይምሯችን ላይ ምን እንደቀረጸው ይህንን ነገር ባላቅም እንደዚህ አይነት ጉዳዮች ለሴቶች ኖርማል ይመስለናል ለአብዛኞቻችን። እሱን ማግባቱ ለምሳሌ ይህን ከእድሜዋ ከፍ ያለን ሰውዬ ማግባቷ በቃ ኖርማል ምን ችግር አለው ብለን እንደዛ አይነት አስተሳሰብ ብዙዎቻችን ጋር። እስኪ እንደው አንተ እንደዛ የምታስብ ሰውዬ ሂድና እማማ ሰለፈች የሚባለውን ሴትዮ አግባ። ለነገሩ የዘንድሮ ወንድ እኮ ችግር የለውም ያገኘው ላይ ነው የሚገባው። ኧረ ምንድን ነው የማወራው ዛሬ? ቆይ ተረጋጋ፣ ገዚህ ተረጋጋ። የእውነቴን ነው ተረጋጋ። መረጋጋት ጥሩ ነው። ረጋ በል። ረጋ ሲል ነው ቅቤ የሚወጣው። ረጋ ሲል እርጎ ይሆናል፣ እርጎ ቅቤ ይወጣል ሲረጋጋ። ተረጋጋ። የምር አበሳይቶኝ እኮ ነው። ላይክ ያለ ነገር ነው እኮ የሚሰራው፣ የሌለ ነገር አይደለም የሚሰራው አይደለ? ዝም ብላችሁ ከአካባቢያችሁ ጋር ከሁኔታው ጋር እያይዛችሁ ስታዩት የሚያበሳጭ ነገር ነው ይሄ ነገር።
እና በጣም ተበሳጭቻለሁ። ግን አንድ ጥያቄ ልጠይቃችሁ። እንደታሰበው ጽጌረዳ መስፍንን ታገባዋለች ወይስ አታገባውም የሚል ጥያቄ ጠየቅኳችሁ። መልሳችሁ ምን ሊሆን ነው? መቼም አታገባውም ነው የምትሉ። ታገባዋለች የምትሉ ሰዎች ካላችሁ እናንተ ጤነኛ አይደላችሁ። እናንተ የዘመኑ ሴቶች ናችሁ ማለት ነው፣ ወይም ወንዶች ናችሁ። ስንት አለው እንጂ እድሜው ስንት ነው የለም። ስንት አለው እንጂ ምን አለው እንጂ መልኩ ምንድን ነው የለም። አሁን እኮ እንደዛ ነው ጋይስ። እናንተ አልገባችሁ። ዘንድሮ ትዳር ምናምን ምን አለው? ስንት መኪና አለው? ቤት የት ነው ያለው? ባንክ ላይ ስንት አለው? ስንት ድርጅት አለው ነው ዘንድሮ። ባለው አለቅ ነው። እኔማ ይኸው ስንት ሽማግሌ ልልክ ብዬ ማለት ነው ባለው ተሳቀቄ ቀረው። እውቁት ሀሳቤን ቀይሬ በተከበርኩበት ሀገር ከምዋረድ ብዬ ቁጭ አልኩ። አርፍ እንዴ ምን አለው ነው አሁን ገዝሽን ሽማግሌዎች ሄዶ ምን አለው ቢሉት ምን አለው ልትሉ ነው እንዴ? በዚህ ቁንጫ እኮ ነው የሚዘለው ኪሲ። ምንም የለም ወይ ዘንድሮ። የዘንድሮ ትዳር በቃ ቆማችሁ ቅሩ ነው የሚያስብለው። ሽምግልናው ሰርግ ሆኗል። ቀለበቱም ሰርግ ሆኗል። በቃ ሴቶቹም አይሰሙ። በተለይ የቲክቶክ ከመጣ በኋላማ በቃ ሁሉም ሴቶች እንደዛ ካላገባኸኝ ነው፣ ቀለበት እንደዛ ካላደረክልኝ ነው፣ ምነው ክርስትና ያልኩኝ ሽምግልና እንደዚህ ካልሆነ ነው። እናቴ እሱ እኮ በኪራይ መኪና የኪራይ ነው የሚመለስ ነው፣ ለካሜራ ነው። አብዛኛው በኪራይ ነው፣ ተመልሶ ይሄዳል። ብር ተከፍሎበት ነው የመጣው። አብዛኛው ለካሜራ ብቻ ነው፣ ለፎቶ ብቻ ነው የሚፈልጉት። እሱን እያያችሁ የምትጨልሉ ሴቶች፣ የምትጨልሉ ወንዶች እኔ ግርም ይለኛል። እሰየው ቢሆንና ደስ በሚል አይነት ሁኔታ ትዳርን ብታደርጉ፣ አንዴ የሚመጣ ነገር ስለሆነ ብታደርጉ ደስ ይላል። ደስ አይልም አይደለም። ካለ ምንም ችግር የለም። ካለ እንድትጠቀሙበት ነው ያገኛችሁትን፣ የምትሰሩትም እንድትጠቀሙበት ብታደርጉ ችግር የለውም። ከሌለ ደግሞ የለም ነው እና አሁን በእንደዚህ በሚታሰብበት ጊዜ እንጃ ከባድ ነው። እንግዲህ እስቲ እኔ ጽጌረዳ ይህንን ነገር በፍጹም ትቀበላለች ብዬ አላስብም። በፍጹም ይሄ ሰርግ ይካሄዳል ብዬ አላስብም። እንደው በጉልበት ቤተሰቦቻቸው እናደርግ ቢሉ እንኳን ኤርሚ ወይም ነብዩ ይዟት እለም ይላል። በቃ ይዟት ሄዳል። እንዴ አረማ ይሄማ ይሆን። ምናልባት እንደውም ምን አይነት ነገር ሊፈጠር ይችላል መሰላችሁ? ነብዩ ይዟት ሄዶ የራሳቸውን ህይወት የሚጀምሩበት ታይም ሊሆን ይችላል። ቤት ተከራይተው ከቤት ወጥተው ከዛ የራሳቸውን ህይወት ለማሸነፍ ስራ ጀምረው ምናምን በቃ አንድ ላይ ሆነው የሆነ ገብቷችኋል አይደላችሁ? የፈለኩት ነገር ነብዩ የተመቻቸ ህይወት የሚኖር ልጅ ነው። ከዛ የተመቻቸ ህይወት ወጥቶ መቸገርን ሲያይ ለሷ ብሎ ደግሞ ብዙ ነገር ሲገባ ምናምን ስታዩ እንደዚህ አይነት ነገር ሊያመጡ ይችላሉ እንጂ በፍጹም ሰርጉ አይሆንም። ድምጻችን ይሰማ እንዴ እኔ ወገቤን ይዤ ነው እንዴ ምለው እስክስ ብላ ልላችሁ ይችላለሁ። እስክስ ነው ያስብለኝ። የማይታሰብ ነው። ደግሞ ፋዘር ምን እንዳሉ ታውቃላችሁ? አቶ መስፍን እኮ ናቸው። እኔ አንተን ለማሳደግ አፈር ግጬ አፈር ወርጄ ከቤት ሳልወጣ ምንም ሳልል ውጪ ሳልል ጓደኞቼ ሲዝናኑ እኔ ሳልዝናና አንተን አሳድጌ አሁን እንዴት አሁን እንደው ለኤርሚ ብሎ ይመስላችኋል? ለነብዩ መስሎ አማርኛ ምን ሆነ? ምንድን ነው እየተፈጠረ ያለው ጋይስ? ተቃጥዬ እያወራው ስለሆነ እኮ ነው። ለነብዩ አስቦ ይመስላችኋል መስፍን እንደዛ ያለው? የራሱን መንገድ እያመቻቸ ነው። ነብዩን ከቪቨን ጋር አንድ ላይ ያጋባል። እሱ በር ከፈተ ማለት ነው። ለማ ለራሱ ጽጌረዳ ሊበላ። ኧረ እባክህ እስኪ እናያለን። አስበላ አንፋታም። ነብዩ እሺ ቢል እንኳን እኔ አልፋታም። አይሆንም። በነገራችን ላይ መስፍን ላይ እኔ አልፈርድም። እውነት እንደሚለው ብዙ ነገር ካላየ በወጣትነት እድሜው ከፍ ካለ በኋላ እንደዚህ ገንዘብ ሲመጣ እና የተሻለ ህይወት መኖር ሲጀምሩ እንደዚህ አይነት ችግር አብዛኛው ሰው ጋር ያጋጥማል። ብዙ ነገር ማየት ይፈልጋሉ። ወጣትነት ላይ ምንም ያላዩ ልጆች፣ ምንም ሳያዩ በቃ በስራ ብቻ ያሳለፉ ልጆች በማሳደግ ብቻ በሆነ ነገር ተጠምደው ወጣትነታቸውን በትንሽም ቢሆን የሆነ ነገር ውስጥ ያልገቡ የሆነ ነገር ያላዩ ሰዎች
እድሜያቸው ከፍ ሲልና ምቾት ሲመጣ ገንዘቡ ሲመጣ በቃ የተመቻቸ ሁሉ ነገር ሲኖር ያንን ነገር ስላላዩት ለማየት ይፈልጋሉ። በቃ ልባቸው ወደዛ ያመነዝራል። ማነው ወደዛ ይሄዳል፣ ልባቸው ያመዝናል፣ ልባቸው ወደዛ። ስለዚህ አልፈርድባቸውም ነኝ። ይዋችሁ እስኪ በጣም ትላልቅ የምትሏቸው ሰዎች ወጣቶች ጋር ምናምን እንትን ሲሉ ታያላችሁ። በቃ እንደ ወጣት ምናምን ሲሆኑ ታያላችሁ። ይሄ ለምን ይመስላችኋል? እኔ ሳስበው ወጣትነት እድሜ ላይ ያንን ነገር ስላላሳለፉ በዚህኛው እድሜያቸው እያዩት ነው ብዬ ነው ማስበው። ወጣትነት ላይ ብዙ ነገር ያሳለፈ ብዙ ነገር ትቶ ያለፈ ሰው እድሜው ከፍ ሲል ያ ነገር ምንም መስሎ አይታየው። እንደውም ወደዛ ነገር መመለስ ሀሳብ ሳይሆን የሚያስበው ጋይስ ምን አይነት ተራ ጊዜ እንዳሳለፈ ነው እያሰበ የሚቀጥለው። ወደፊት ነው የሚሄደው። በጣም የዋህ ይሆናል፣ ደግ ይሆናል፣ ከአምላኩ ጋር መቀራረብ፣ ቤተሰቡን ብቻ መንከባከብ፣ መልካም ነገር ማድረግ፣ ሰዎችን ማገዝ፣ እንደዛ አይነት ነገር ውስጥ ነው ሰው እየገባ የሚሄደው። ምክንያቱም ያኛውን ነገር አሳልፏል። በቃ በጣም አስጠልታ ህይወት እንደሆነ ያውቀዋል። የማያውቀው ሰው ግን ያንን ለመሞከር ይሄዳል። በቃ ይህ ሀቅ ነው እና እኔ ይህንን ነገር ነው ማስበው እና እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፍቅርተ ያንቺ ከፋ ኑሐሚን ተከታታይ ድራማ ላይ ስቅይት ታርገሽን ተስተካክለሽ ነበር። እዛ ላይ ተስተካክለሽን ደህና ሰው ሆነሽ እዛ ላይም ብር ጎዳች። ብር ያለበት ቦታ በቃ እሷ አለች። ብር ያለበት ቦታ ትዳርም ቢሆን ምንም ቢሆን በቃ ትገባለች። ልስልስ ብላ ነው ትገባው። ልስልስ አቤት መለሳለስ ይችልበት። አይ ኑሐሚን ላይ አሁን ተስተካከለች። እዚህ ጋር መታ እዛ ጋር የሰራችውን ልስላሴ ቀጥለዋለች። እንደው ምን ይሻልሻል? እንደውም ነው ቀየር አድርገሽ የዋህ መልካም ጨዋ ጭምት ብትሆኝልን እንዲህ። ኧረ ተው። አሁንም እዚህ ጋር ገንዘብ ፍለጋ ይሁ ሰው የራሱን ጥቅም አስቀድሞ የእናንተን ነገር ወደኋላ ያደርገው። ፍቅርተን ይዋት ከዘርፌ ጋር ጓደኛሞች ናቸው፣ ቤተሰብ ናቸው ማለት ትችላላችሁ። አሰሪዋን ብትሆን ግን የራሷን ጥቅም አስበልጣ ነቢዩን ከፌቨን ጋር ለማጋባት ከልጇ ጋር ለማጋባት የተሻለ ወጣት የሚመጥናት አያችሁ አይደለ? ከዛ ደግሞ ገንዘብ ያለው ይሄ ነገር እንዲሳካ ደግሞ ጽጌሬዳን ለሽማግሌው መሸጥ። ገባችሁ አይደለ? ምን አይነት ጥበብ ውስጥ እንደገባች፣ ጥበብ አይባልም ተንኮል ውስጥ እንደገባች ይህን ያህል ነው ሰው። የምሬ ነው። ሪል ላይፍ ላይ ይህን ያህል በጣም የምትወዱት በጣም የምታከብሩት ቤተሰብ የምትሉት ሰው እሱ የተሻለ ጥቅም የሚያገኝበት ቦታ ላይ ነው ሁሌ። እናንተን ከኋላችሁ ነው የሚያደርገው እንጂ መቼም ለእናንተ አሳልፎ አይሰጥም። አይኑ እያየ አሳልፎ አይሰጥም። ለምሳሌ ጽጌሬዳና ነብዩ ይዋደዳሉ አይደለም? እነሱ ስለሚዋደዱ ፌቨን ልጄ አንቺ ተይ አትልም። በፍጹም ነው አትልም። የራሳቸውን ነው በቃ የሚፈልጉት። ስለዚህ ምን ልላችሁ ፈልጌ ነው፣ ምንም ነገር ስታደርጉ አስተውላችሁ አድርጉ። ማድረግ የምትፈልጉትን ነገር ደግሞ ለብዙ ሰው አታማክሩ። ቤተሰብ ካላችሁ፣ ልጆች ካላችሁ ከልጆች፣ ሚስት ካለ ከሚስት ጋር ተማክር። ከዛ ውጪ ለሌላ ሰው አታማክር። በቃ ራስን ችለህ ስራ፣ ከፈጣሪ ጋር ተማክር። የምሬ ነው የምላችሁ። ብዙ ባወራችሁ ጊዜ ውድቀታችሁ ነው የምታቀርቡት። እኔ ብዙ ጊዜ ስላየሁት ነው። ስለዚህ ብዙ ማውራቱን ተውና ወሬውን ከፈጣሪያችሁ ጋርና ከልጆቻችሁ ከሚስታችሁ ወይም ከትዳር አጋራችሁ ጋር ብቻ አድርጉ። ሌላውን ነገር ስራ ላይ በቃ እንደዛ ካልሆነ ወደቂ ነው። አብዛኛው የኢትዮጵያውያን የኛ የአበሻዎች ባህሪ እንዴት ሰርቼ ከሱ የተሻለ ሰው ሆኜ የተሻለ ንብረት ማፍራት እችላለሁ ሳይሆን እንዴት ይህን ሰውዬ ከኔ በታች አድርጌው እኔ ከሱ በላይ ሆኜ እታያለሁ ነው። ፈረንጅ ከኔ ተሽሎ ሰርቶ ከኔ የተሻለ ገንዘብ ማግኘትን ያስባል። ከኔ ቢዝነስ የተሻለ ነገር ነው መፍጠር የሚፈልገው። እኔን ሳይነካ ወደ እኔ ሳይመጣ የኔን ህይወት ሳያበላሽ ከኔ የተሻለ ድሪም አለው፣ ከኔ የተሻለ ህልም አለው። ፈረንጆች እንደዛ ናቸው። በቃ
ከሆነ ሰው የተሻለ ነው የሚያስቡት። ሀበሻስ ከኔ የተሻለ አይደለም የሚያስበው፣ እኔን ከራሱ በታች ማድረግ ነው የሚያስበው። በሆነ ሙጥምጢም ሙጣምጢም ምናምን ብሎ አምጥቶ ከራሱ በታች ያደርጋል። እሱ ከፍ ብሎ ይታያል። ምን ያህል ዝቅ ብለን እንዳለን አይኗችን ምን ያህል ትንሽ እንደሆነ አስባችሁታል? ፈረንጅ ከሱ በላይ የተሻለ ነገር ሰርቶ ከሱ በላይ መሆን እንደሚችል የተሻለ አቅም እንዳለው አመነ። ካመነ በኋላ ስራ ጀመረ፣ ተሳካለት፣ አለፈና ሄደ። ያን በራሱ ይቀጥላል። እኛ ሀገር ግን ከሱ ተሻግሬ የሚሄድበት አቅም የለኝም። ይሄ ማለት ገብቷችኋል? እሱ አሁን በጣም ከፍ እያለ ነው። እንደዚህ ካየሁት በጣም እየበለጠኝ ነው የሚሄደው። እኔ አልደርስበትም። ስለዚህ እሱን እዚህ ጋር እመጣለሁ በካልቾ። ወይኔ አበሻ መቼም አያልፍልንም እንደዚህ ሆነን። እኔ ግን ያልፍልኛል። እኔ ያልፍልኛል። እንዴ ምን ሆናችሁ ነው? መጥፎ ቃል በላይ ላይ አላወጣም። በደንብ ነው ያልፍልኝ። በደንብ እሰራለሁ። በደንብ ያልፍልኛል። አይመለከተኝም ስለሌላው። ሙጥምጢሙም የሚጠምጢሙም እኔ ላይ አይሰራም። ቢኮዝ ኦፍ እና እንደዛ ነው ጋይስ። ለማንኛውም ይህን ያህል ፈታ ካረኳችሁ ይበቃል። ፈታ ብቻ ሳይሆን ቁም ነገርም ነው ያወራኋችሁ ዛሬ። ትጠቀሙበታላችሁ ብዬ አስባለሁ። በስራ ላይ ያላችሁ፣ በብዙ ቦታ ውስጥ ያላችሁ፣ ህይወታችሁን ለማሸነፍ እየጣራችሁ ያላችሁ በርቱልኝ። ያልፋል፣ ሁሉም ያልፋል። አብረን እናሳካዋለን። የሆነ ጊዜ ላይ ሁሉ ተቀይሮ ሌላ ሌቭል ላይ ሆነን እንገናኛለን። እናንተም ቀጥሉ፣ እኔም እቀጥላለሁ፣ እበረታለሁ። ፈጣሪ ደግሞ ያግዘናል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ምንም ቢሆን ምንም ያህል ብትቸገር፣ ኢቭን ደግሞ አሁን ብዙ ነገር አሳልፋ እዚህ ደረጃ ያደረሰቻትን ልጅ እዚህ ሰውዬ በፍጹም ምን አይነት እናት ናት ጋይስ? አትፍረዱ እንዳትሉ። ምን አይነት እናት ናት? አሁንም ጠይቃለሁ ጥያቄ። እንዴ ረሺ ነው የእውነት ሺ ነው። ዘርፌ ምን ሆነሽ ነው? ይሄ መሸጥ ማለት ነው። ልጅ መሸጥ ማለት ነው። ለገንዘብ ብለሽ መሸጥ። ኦልሬዲ እኮ ልጅቷ አድጋለች፣ ትምህርቷን የተማረች ነው። ልጅ ላይ ያለች ልጅ ነች። ከዚህ በኋላ ብዙም አታስቸግርም። እሷም ደግሞ እናቷን ላለማስቸገር ስትል አጋዥ ሆና እየሰራች ነው። ይሄንን ሁሉ ነገር የምታደርግ ልጅ እንደዚህ ማድረግ ተገቢ አይደለም። እሺ አንድ ጥያቄ ልጠይቃችሁ። ጽጌሬዳ መስፍንን ታገባዋለች ወይስ አታገባው? ኮሜንት ላይ አስቀምጡልኝ። የኔ ሀሳብ ግን በፍጹም አታገባውም። አይሳካላችሁም። በዚህ ሁኔታ ውስጥ ግን ከባድ የሆነ ቻሌንጅ በህይወታቸው ላይ ይመጣል። አንድ ነብዩና ጽጌሬዳ ከቤት ሊባረሩ ይችላሉ። ተያይዘው ሊጠፉ ይችላሉ። የራሳቸውን የሆነ ነገር የመጀመር አዝማሚያ የምናይበትም ጊዜ ሊሆን ይችላል። እኔም ማስበው እንደዛ ነው። ማለት ነብዩ ኤርሚ ብሎ ደስ ይለኛል። ኤርሚ ነው ይመቸኝ እና እሱ ይዟት ይሄዳል ብዬ አስባለሁ ጽጌሬዳን እንጂ በዚህ ሀሳብ ይስማማሉ ብዬ አላስብም። እንዴ መስከረም ሳይጠባ ጉዳይ ይሰማ የሆነ ተረት ብቻ ነበር። እሱን ተረት ነው ያስታወሳችሁ። እናንተስ ከፋ። የምሬ ነው ከፋ። እንዴ ሁላችሁ የምሬ ነው። ፍቅርታ ከተንኮል ውጭ በቃ አያምርብሽም አይደለ? እዛ ኑሃሚን ላይም ስጀምር ጊዜ ጀምሮ በቃ ተንኮለኛ ሆና ነበር ያየናት። በተንኮል ነበር የጀመረችው፣ ግን መጨረሻ አካባቢ ላይ አሁን ተስተካከለች። መጨረሻ አይደለም ገና ድራማው ይቀጥላል። አሁን ተስተካክላ ጥሩ እናት ሆናለች። እዚህ ጋም ደግሞ ይኸው በዛው መስመር መታለች። ወይኔ በላቸው። እኔ ግን አንዳንዴ ምን እንደማስብ ታውቃላችሁ? እናንተም ታስቡታላችሁ ብዬ አስባለሁ። በህይወት ጎዳና ውስጥ ስትኖሩ ማንም ሰው የራሱን ጥቅም ነው የሚያስቀድመው፣ የራሱን ጉዳይ ነው የሚያስቀድመው። ከሱ በኋላ ነው እናንተ። እሱ የሚጠቀምበት ነገር ከሆነ እናንተን የማይሆን ነገር ውስጥ ከቶ ያንን ጥቅም ለራሱ ለማድረግ የማይሄድበት ርቀት የለም። ፍቅርተን ይዋት ጓደኛዋ ከልጁ ጋር ወይም ደግሞ ከነብዩ ጋር እንዳይጋቡ
ከአባቷ ጋር ገብታ ነቢዩን ደግሞ ለራሷ ልጅ ገብቷችኋል አይደለ? ከሀብቱም ታገኛለች፣ የተሻለውን ደግሞ ለልጇ መርጣለች። ጥግ ድረስ ነው በቃ። ለማንኛውም አንዳንዴ በህይወት መንገድ እንደዚህ የምታደርጉ በህይወት ጎዳና ውስጥ እንደነዚህ አይነት ቻሌንጆች ውስጥ የምትገቡ እንደነዚህ አይነት ነገር ውስጥ የምትገቡ እንደዚህ አይነት ነገር ውስጥ የምትሰሩ ሰዎች የሆነ ጊዜ በእናንተም ልጅ ተመልሶ ይደርሳል። ብዙ ጊዜ እኛ ያሰብነው ክፋት እኛው ጋር ነው ተመልሶ የሚመጣው። እኛ ባናገኘው እንኳን በኋላ በልጆቻችን ነው ምንከፍለው። ስለዚህ የራሳችንን መንገድ ይዘን እንጓዝ።